ተጠናክሮ በቀጠለው የአማራ ክልል ውጊያ በተለይም በጎጃም ቀጠና አዲስ ዘመቻ በማወጅ ፋኖ በበርካታ አካባቢዎች ውጊያዎች እያደረገ እንደሚገኝ ተሰምቷል። በዚህም መሰረት ፋኖ በባህር ዳር ዙሪያ፣ በመራዊ፣ በደጋዳሞት ፈረስ ቤት፣ በሞጣ እንዲሁም በደብረ ማርቆስ ከተማ ዙሪያ ከሌሊት ኦፕሬሽኖች እስከ መደበኛ ውጊያዎች የሚደረግባቸው ቀጠናዎች መሆናቸው ታውቋል። ይሄው ጥቃት አገዛዙ የፋኖ መሪዎችን ለማፈን በሚል ያቀደው እቅድ አንዱ አካል ነው የተባለ ሲሆን ወደ ደጋዳሞት ፈረስ ቤት እጅግ በርካታ ኃይሉን ሻለቃ ዝናቡ ልንገረውን ለማፈን በሚል ማሰማራቱም ይታወሳል። ምንም እንኳ ውጊያው በደጋዳሞት እጅግ ተባብሶ ከባድ ውጊያ እየተደረገ ቢሆንም ያገዛዙ የኃይል ሚዛን ለማዛባት በሚል ፋኖች በጎጃም ቀጠና ከአራት ቦታዎች በላይ ውጊያ መክፈታቸው ታውቋል። በጉዳዩ ዙሪያ ተጨማሪ መረጃዎችን አሰባስበና በቆይታችን በስፋት የምታደምጡት ይሆናል። በሌላ በኩል በወሎ ቀጠና በከላ ወረዳ ፋኖን አፍናለሁ በሚል ተንቀሳቅሶ የነበረው ያገዛዙ ጦር በእጅ አዙር በፋኖ ቀለበት ውስጥ ገብቶ ከባድ ኪሳራ መከናነቡ ተሰማ። የፋኖን ክንድ መቋቋም ያልቻለው ያገዛዙ ጦር ሁሉም አማራ ፋኖ ነው በሚል በአንድ መንደር ብቻ 20 ጊዜ የሞርተር ድብደባ በመፈጸም በንጹሃንና በቤት እንስሳት ላይ እንዲሁም በህዝብ ተቋማት ላይ ከባድ ጉዳት አድርሰዋል። በወሎ ቤት አማራ ቀጠና ከላ ወረዳ ልዩ ስማቸው ወርቄና ባሬ በተባሉ ሁለት ቦታዎች ላይ ፋኖን አፍናለሁ በሚል በሞርተርና በአየር መቃወሚያ ሽፋን ታግዞ በተንቀሳቀሰው የጠላት ጦር ላይ ፋኖ ስልታዊ የሰው መምታት የጦር ታክቲክ በመጠቀም አስደንጋጭ እርምጃ መውሰዱን ክፍለ ጦሩ በላከው መረጃ አስታውቋል። በአዲስ አበባ ፖሊስ ሪፎርም ስም በአማራና በደቡብ ተወላጅ አባላት ላይ ያነጣጠረ ግልጽ አድሎና አፈና እየተፈጸመ መሆኑ ተጋለጠ። የፋኖ ደጋፊ ናቸው በሚል መሳሪያቸው ተቀምጠው ዱላ እንዲይዙ ተደርገዋል። በአዲስ አበባ ፖሊስ ኮሚሽን ውስጥ ሪፎርም በሚል ስም እየተተገበረ ያለው አዲሱ አሰራር በአማራና በደቡብ ክልል ተወላጅ የፖሊስ አባላት ላይ ያነጣጠረ ስልታዊ ማግለልና ግልጽ አድሎ መፍጠሩን የውስጥ ምንጮች አጋልጠዋል። በሌላ በኩል ተባብሶ በቀጠለውና በሶስተኛ ቀኑን የያዘው በጀት በሄሊኮፕተር እንዲሁም በሰው አልባ ድሮኖች ንጹሃኖችና ከተማዎችን እየደበደበ እንደሚገኝ ተገለጸ። በተጨማሪም ከአዲስ አበባና ከተለያዩ አካባቢዎች የሲቪል ኢንቬሽን ሕግን በመጣስ መልኩ በኢትዮጵያ የአየር መንገድ አውሮፕላን በውኬ እያራገፈ መሆኑን የጦር መሳሪያዎችን ወታደራዊ ትጥቆችንና ስንቆችን በዚሁ አየር መንገድ እያመላለሰ መሆኑንና በዚሁ የአየር ማረፊያ ጥቃት እየፈጸመ በንጹሃኖች ላይ ኢላማ ያደረገ የአማራ ተወላጆችን እየጨፈጨፈ ይገኛል። ሰላም ጤና ይስጥልን የተከበራችሁ የሚዲያችን አድማጭ ተመልካቾች፣ አብራችሁ ስትቆዩ እነዚህንና ሌሎችን ዝርዝር መረጃዎችን በስፋት ታደምጣላችሁ። ቻናሉን ሰብስክራይብ፣ ላይክ፣ ሸር በማድረግ አብራችሁን ቆዩ። በከለላ ወረዳ ፋኖን አፍናለሁ በሚል ተንቀሳቅሶ የነበረው ያገዛዙ ጦር በእጅ አዙር በፋኖ ቀለበት ውስጥ ገብቶ ከባድ ኪሳራ መከናነቡ ተሰማ። የፋኖን ክንድ መቋቋም ያልቻለው ያገዛዙ ጦር ሁሉም አማራ ፋኖ ነው በሚል በአንድ መንደር ብቻ 20 ጊዜ የሞርተር ድብደባ በመፈጸም በንጹሃንና በቤት እንስሳት ላይ እንዲሁም በህዝብ ተቋማት ላይ ከባድ ጉዳት አድርሰዋል። በወሎ ቤት አማራ ቀጠና ከለላ ወረዳ ልዩ ስማቸው ወርቄና ባሪ በተባሉ ሁለት ቦታዎች ላይ ፋኖን አፍናለሁ በሚል በሞርተርና በአየር መቃወሚያ ሽፋን ታግዞ በተንቀሳቀሰው የጠላት ጦር ላይ ፋኖ ስልታዊ የሰው መምታት የጦር ታክቲክ በመጠቀም አስደንጋጭ እርምጃ መውሰዱን ክፍለ ጦሩ በላከው መረጃ አሳውቋል። በአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ 105ኛ ኮር 71ኛ አባናደው ክፍለ ጦር ስር ከ3ኛ ነብሮ ሬጅመንት የተወጣጡ የፋኖ ኮማንዶዎች በወሰዱ ስልታዊ እርምጃ የጠላት ጦርና አይቀጡ ቅጣት በመቅጣት አንጸባራቂ ድል ተቀዳጅተዋል። የፋኖ ኮማንዶዎቹ የስሙ መምታት የጦር ታክቲክን በመጠቀም በወሰዱት እርምጃ በጠላት ላይ ከደረሰው ሰብአዊና ቁሳዊ ኪሳራ በተጨማሪም ቁልፍ የጦር ስፍራዎች በጀግኖች ቁጥጥር ስር መዋላቸው ነው ጣቢያችን ከክፍለ ጦሩ ለማረጋገጥ የቻለው። ትናንት ሰኔ 18 2018 ዓ.ም እስከ ንጋት በተደረገው ተጋድሎ 7 የመከላከያ አባላት 3 የሚሊሻ አባላት በድምሩ 10 ያገዛዙ ወታደሮች ሲገደሉ 11 ወታደሮች ደግሞ በጽኑ መቁሰላቸው ታውቋል። ያገዛዙ ጦር የክንድ ነበልባሎችን ምት መቋቋም ሲያቅተውና ሲፍረከረክ በሞርተር የታገዘ ከባድ መሳሪያ ወደ መንደር በማስወንጨፍ በንጹሃንና በንብረት ላይ አስከፊ ጥቃት መፈጸሙ ተጋልጧል። ይሄው ያገዛዙ ኃይል በመካናይዝድ የታገዘ ጥቃት በመክፈት በሰላማዊ ነዋሪዎች መንደር ላይ 21 ጊዜ የሞርተር ድብደባ ፈጽሟል የሚሉት የመረጃ ምንጮች ይህ የተኩስ ሩምታ በንጹሃን ዜጎችና በቤት እንስሳት ላይ ሞትና ጉዳት ያደረሰ ሲሆን የተለያዩ የህዝብ ንብረቶችንም አውድሟል ብለዋል። ይህ ድርጊት አገዛዙ በአማራ ህዝብ ላይ እያካሄደ ያለውን የዘር ጭፍጨፋ እንዲሁም ማህበረሰቡን ስነ ልቦናዊና ኢኮኖሚያዊ በሆነ መንገድ ለማድቀቅ እያደረገ ያለውን የጭካኔ ተግባር በግልጽ የሚያሳይ መሆኑ ክፍለ ጦሩ በኔትወርክ ምክንያት ዘግይቶ በተላከው መረጃ አመላክቷል። በጎጃም ቀጠና በበርካታ አካባቢዎች ከባድ ውጊያዎች እየተካሄዱ እንደሚገኙ ሲነገር በቴዎድሮስ ዕዝ የጅብላ ሙተራ ሻለቃ እጅግ ከባድ ተጋድሎ በማድረግ ድል ማስመዝገቡና ታውቋል። በ206ኛ ኮር 14ኛ ክፍለ ጦር በጅብላ ሙተራ ሻለቃ ቀኝና መሐንዲስ በደብረ ማርቆስ ዙሪያ በርካታውን የብልጽግና ኃይል ሙትና ቁስለኛን በማድረግ ድል ተቀዳጅተዋል። የጀብደኛው 206ኛ ኮር 14ኛ ክፍለ ጦር የጅብላ ሙተራ ሻለቃ ቀኝና መሐንዲስ ከሌሊቱ 10 ሰዓት ጀምሮ ከጎዛምን ወረዳ ከፈንድቃ ከተማ እስከ ቆሌች ጥቁር አስፋልት ለሁለት በመቁረጥ በፈጸሙት የደፈጣ ጥቃት 4 ክላሽኮቭ 10 የክላሽ ካዝና ወታደራዊ ትጥቆች እንዲሁም 2 የጠላት የሰራዊት አባላትና የክላሽ ተተኳሽ የተማረከ ሲሆን 16 የሚሆኑት ደግሞ ተደምስሰዋል። ከሌሊቱ 10 ሰዓት የጀመረው የደፈጣ ጥቃት እስከ ጠዋቱ 3 ሰዓት የቀጠለ ሲሆን ከደብረ ማርቆስ ከተማ በቅርብ ርቀት የጅብላ ሙተራ ሻለቃ በድጋሚ ጠንካራ ግዳጅ በብቃት
ብቃት መወጣቷም ታውቋል። ይህ በእንዲህ እንዳለ በሞጣ ከተማ ልዩ ስሙ ድመት ገደል ተክለ ሃይማኖት መሽጎ የሚገኘውን የብልጽግና ኃይል ከቀኑ 8:45 የጀመረው ሻለቃ 1 እና ሻለቃ 5 በጋራ በተናበበ በጥምረት ጠላት እንደ እባብ ሲቀጠቅጡት የዋሉ ሲሆን በከፍተኛ ሁኔታ አስክሬን ተዝረክኮ ከሞት የተረፉት ደግሞ ነፍስ ውጭ ነፍስ ግቢ ላይ በሞጣ ሆስፒታል ገብተዋል ሲል ህዝብ ግንኙነቱ አስታውቋል። በሞጣ ቀራኒዮ በኩል አይጠፋ ዘርን የአፈና ዕቅድ ይዞ ለከበባ የተንቀሳቀሰው የብልጽግና ሰራዊት በ54ኛ ክፍለ ጦር ሻለቃ 1 ሻምበር ሸማቂዎች ተቀጥቅጧል። ሌላው በአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 102ኛ ኩር 22ኛ ክፍለ ጦር ባህር ዳር ዙሪያ የነሳ ላይ የማታ ጥቃት ፈጽሟል። ትናንት ሰኔ 18 2018 ዓ.ም 22ኛ ክፍለ ጦር የጊዮን ሻለቃ ተረቦች ከምሽቱ 3:15 ላይ ከባህር ዳርና መሸንቲ ማል የምትገኘው የነሳ ከተማ ላይ ሰርገው በመግባት 5 የሚሊሻ አባላትን እስከ ወዳኛው መሸኘት ተችሏል። በተመሳሳይ ከባህር ዳር ከተማ ቅርብ ርቀት መራዊ ቆለላ አካባቢ የብልጽግና ኃይል ከባድ ኪሳራ ሲያስተናግድ ማምሸቱን የአካባቢው ምንጮች ገልጸዋል። ጠላት ቻይና ካምፕ በመሆን 120 ሚሊ ሞርተር የውር ድንብር ተኩስ በመተኮስ ንጹሃን እየጨፈጨፈ ይገኛል ሲል የቴዎድሮስ ዕዝ ህዝብ ግንኙነት መምሪያ አስታውቋል። ሌላው የደጋዳሞት ውጊያ ሲሆን ጀግኖቹ ለ2 ቀናት ውጊያ እያደረጉ ሲሆን ከባድ ጉዳትን ያስተናግዱ የብልጽግና ኃይል ደግሞ ወደ መጣበት እየሸሸ እንደሚገኝ ታውቋል። ውጊያው ያልተጠናቀቀ በመሆኑ ዝርዝር መረጃዎችን በቀጣይ የሚቀርቡ ይሆናል። በአዲስ አበባ ፖሊስ ሪፎርም ስም በአማራና በደቡብ ተወላጅ አባላት ላይ ያነጣጠረ ግልጽ አድሎና አፈና እየተፈጸመ መሆኑ ተጋለጠ። የፋኖ ደጋፊ ናችሁ በሚል መሳሪያቸው ተቀምጠው ዱላ እንዲይዙም ተደርገዋል። በአዲስ አበባ ፖሊስ ኮሚሽን ውስጥ ሪፎርም በሚል ስም እየተተገበረ ያለው አዲሱ አሰራር በአማራና በደቡብ ክልል ተወላጅ የፖሊስ አባላት ላይ ያነጣጠረ ስልታዊ ማግለልና ግልጽ አድሎ መፍጠሩን የውስጥ ምንጮች አጋለጡ። በተለይም ለፋኖ መረጃ ታቀብላላችሁ በሚል ፍርጃ በርካታ አንጋፋ አባላት ትጥቃቸውን ተገፈው ዱላ ብቻ እንዲይዙ መደረጉ በተቋሙ ውስጥ ከፍተኛ ውጥረትና አለመተማመን ነግሷል። የመረጃ ምንጮች እንደገለጹት ከኦሮሚያ ክልል ተመልምለው የሰለጠኑና የተመረቁ የ13ኛ ዙር የፖሊስ አባላት እየተመረጡ ልዩ ጥቅማ ጥቅም፣ የደረጃ እድገትና የኃላፊነት ምደባዎች እንደ ካቦ የጥበቃ ኃላፊና ጠርናፊነት እየተሰጣቸው ይገኛል። ይህ አይነት አሰራር በአመታት ልምድ ያላቸውን አንጋፋ አባላት ያገለለና ለተወሰነ ቡድን ብቻ ያደላ መሆኑ ተረጋግጧል። ለታጠቁ ኃይሎች መረጃ ትሰጣላችሁ በሚል የሐሰት ፍርጃ የአማራና የደቡብ ተወላጅ የሆኑ የፖሊስ አባላት መደበኛ የሥራ መሳሪያቸውን ተቀምጠዋል ነው የተባለው። ይህ አይነቱ አድላዊ አሰራር በፖሊስ አባላቱ መካከል የከረረ አለመተማመንና ከፍተኛ ውጥረት እንዲነግስ ማድረጉን መረጃ አጥማጆቻችን ያደረሱን ጥብቅ መረጃ ያመላክታል። በሌላ በኩል ተባብሶ የቀጠለውና 3ኛ ቀኑን የያዘው በጀት በሄሊኮፕተር እንዲሁም በሰው አልባ ድሮኖች ንጹሃኖችና ከተማዎችን እየደበደበ እንደሚገኝ ተገለጸ። በተጨማሪም ከአዲስ አበባና ከተለያዩ አካባቢዎች የሲቪል ኢንቬንሽን ህግን በመጣስ መልኩ በኢትዮጵያ አየር መንገድ አውሮፕላን በኦኬ እያራገፈ በመሆኑና የጦር መሳሪያዎችን፣ ወታደራዊ ትጥቆችና ስንቆችንም በዚሁ የአየር መንገድ እያመላለሰ መሆኑና በዚሁ አየር ማረፊያ ጥቃት እየፈጸመ በንጹሃኖች ላይ ኢላማ ያደረገ የአማራ ተወላጆችን እየጨፈጨፈ ይገኛል። ማዕከላዊ ህዝብ በኦሮሚያ ሚኒሻ አድማ ብተና በገዳ ኮማንዶ መሪነት አስከትሎ በምስራቅ ወለጋ ጊዳያና ወረዳ አንድ ዲቾ ቀበሌ ልዩ ስሟ አሊ በምትባል ከተማ በታንክና ሞርተር በመደብደብ የሁለት እናቶችን ህይወት ሲቀጥፍ ህዝቡን በከባድ መሳሪያዎች በመደብደብ አካባቢያቸውን ለቀው እንዲሄዱ ተገደዋል። ይህ ኃይልም ወደ ከተማዋ በመግባት ቤቶችን በማቃጠልና ሀብት ንብረታቸውን በመዝረፍ የአማራ ህዝብ ጥላቻውን በግልጽ ያሳየበትና በርካታ ንጹሃን ወገኖች የጥቃቱ ሰለባ ሆነዋል። በሌላኛው መረጃ ዋጃ ተብሎ በሚጠራው ከተማና አንድ ዲቾ ቀበሌ ልዩ ስሟ በፈንደቃ በምትባል ቦታዎች በሄሊኮፕተርና በሰው አልባ ድሮኖች በመደብደብ በርካታ ንጹሃኖችን ጨፍጭፏል ሲል መረጃውን ያደረሰን የአማራ ፋኖ ብሔራዊ ንቅናቄ ወለጋ ቢዛማን ሻሰይድ ዕዝ ህዝብ ግንኙነት መምሪያ ነው። የአማራ ፋኖ ብሔራዊ ንቅናቄ በላይ የዳግማዊ ቴዎድሮስ ኮር አሃዶች ያገዛዙ ሰራዊትን አሽመድምደው ድል መጎናጸፋቸውን አስታውቀዋል። ትናንት ሰኔ 18 ቀን 2018 ዓ.ም ከአርባያ ከተማ ወደ አይሰግ ጎሽኮ የተንቀሳቀሰው ያገዛዙ ሰራዊት መንገዱ እንዳሰበው አልሆነለትም። ቀድሞ መረጃ የደረሳቸው ተናዳፊ አናብስቶቹ ካሰበው ቦታ ላይ ሳይደርስ አድቢት የተባለ ቦታ ላይ ደፈጣ በመጣል እየተከተለተለ በመጣው ያገዛዙ ሰራዊት ላይ ድንገተኛ ጥቃት በመክፈትና በፍጥነት ወደ ማጥቃት በመግባት አሽመድምደው ደምስሰውታል። የክንደ ነበልባሎቹን ምት መቋቋም ያቃተው ያገዛዙ ሰራዊት እስከመጣበት አርባያ ከተማ ድረስ ሙትና ቁስለኛውን እያዝረከረከ ፈርጥጧል። በዚህ አውደ ውጊያ በርካታ ያገዛዙ ወታደሮች ሲደመሰሱ ቀሪው ኃይል ቁስለኛውን እያዝረከረከ ለመሸሽ ተገዷል። በተጋድሎ በአማራ ፋኖ ብሔራዊ ንቅናቄ በላይ ዳግማዊ ቴዎድሮስ ኮር በጎንደሬው በጋሻው ክፍለ ጦር አሃድ የሆነችው ነብዩ አሳምኖ ብርጌድና የታዲዮስ ታንቶ ክፍለ ጦር አንድ ሻለቃ አርበኞች በቅንጅት ነው የጠላትን ኃይል አሽመድምደው ድል የተቀዳጁት ሲል የዳግማዊ ቴዎድሮስ ኮር ህዝብ ግንኙነት ክፍል አስታውቋል። ወደ ውጭ መረጃችን ስናልፍ በኬንያ በትውልድ ዜድ ጄንዚ የሚመራው የጸረ መንግስት ተቃውሞ
ተቃውሞ በድጋሚ መቀስቀሱ ተሰማ። በትውልድ ዜድ ጂንዚ መሪነት በሀገር አቀፍ ደረጃ ሊደረግ የታቀደውን ጸረ መንግስት የተቃውሞ ሰልፎች ለመከላከል የኬንያ ፖሊስ ወደ መሃል ናይሮቢ የሚገቡ ቁልፍ መንገዶችን ዘግቷል። እንደ አውሮፓውያን አቆጣጠር ሰኔ 2024 ላይ በሺህ የሚቆጠሩ ኬንያውያን የታክስ ጭማሪውን ተገቢ አይደለም በማለት ተቃውሟቸውን ገልጸዋል። ይህም ተቃውሞ በመጨረሻም በፓርላማው ላይ ማዕበል በማስከተል አወዛጋቢው የፋይናንስ ረቂቅ ተቋርጧል። በ2024 በተካሄደው ጸረ ግብር ሰልፎችና ባለፈው ዓመት በተካሄደው የምስረታ በዓል ተቃውሞ ከ80 በላይ ሰዎች ሲገደሉ በደርዘን የሚቆጠሩ ቆስለዋል ሲሉ ተቃዋሚዎቹ ፍትህ እየጠየቁ ይገኛሉ። ሐሙስ ጠዋት የጸጥታ ኃይሎች ወደ መሃል ከተማ ሰልፈኞች እንዳይገቡ በመከልከላቸው ተሳፋሪዎች ታግተው ቆይተዋል። በርካታ የንግድ ተቋማትና ትምህርት ቤቶች ዝግ ሆነው ቆይተዋል። በማህበራዊ ሚዲያዎች የታቀዱ የተቃውሞ ሰልፎች በናይሮቢ፣ ሞምባሳና አንዳንድ የማዕከላዊ የኬንያ ከተሞች ጨምሮ በዋና ዋና ከተሞች ይካሄዳሉ ተብሎ ይጠበቃል። ከተቃውሞ በፊት የጸጥታ ኤጀንሲዎች በዋና ዋና የከተማ ማዕከላት ላይ ክትትላቸውን ከፍ አድርገዋል። ፖሊስ በናይሮቢና ስልታዊ ተቋማት ላይ ከፍተኛ ክትትል እንደሚያደርግ ይጠበቃል። በናይሮቢ አቅራቢያ በጊቱራይ አካባቢ ተቃዋሚዎች ከፖሊስ ጋር በፈጠሩት ግጭት እሳት ሲያስነሱ ታይተዋል። ሰልፈኞች በተቃውሞ የተገደሉ ዜጎች ፍትህ እንዲሰጣቸውና የምንወዳቸው ሰዎች አጥተን እነሱን ለማሰብ ስንሰበሰብ አስለቃሽ ጭስ ሊተኮስብን አይገባም ሲሉ ተደምጠዋል። ፕሬዚዳንት ዊሊያም ሩቶ ዓርብ ዕለት እንደተናገሩት ሰዎች ተቃውሞ የማሰማት መብት አላቸው፣ ነገር ግን ማንኛውም ሰው ንብረት ለማውደም ወይም ግርግር ለመፍጠር መሰብሰብ ተቀባይነት እንደሌለው አስጠንቅቀዋል። እንደ አውሮፓውያን አቆጣጠር ከ1997 እስከ 2012 ባሉ ዓመታት የተወለዱ ግለሰቦች የመጀመሪያዎቹ የዲጂታል ተወላጆች በመባል ይታወቃሉ። በዚህ ትውልድ የኢንተርኔት አገልግሎት፣ ስማርትፎኖችና ማህበራዊ ሚዲያዎች በስፋት ተደራሽ የሆነበት ዘመን ነው። በሌላኛው የውጭ መረጃ የአሜሪካ ሴኔት የፕሬዝዳንት ትራምፕ የኢራን ጦርነት ስልጣን የሚገድብ ታሪካዊ ውሳኔ ሲያሳልፍ ትራምፕ ደግሞ ውሳኔውን ነቅፈውታል። የአሜሪካ የህዝብ ተወካዮች ምክር ቤት ቀደም ሲል ያሳለፈውን ውሳኔ በመከተል ሰኔ 16 ቀን 2018 ዓ.ም የአሜሪካ ሴኔት ፕሬዝዳንት ዶናልድ ትራምፕ ያለ ኮንግረሱ ግልጽ ፈቃድ በኢራን ላይ ወታደራዊ እርምጃ እንዳይወስድና የአሜሪካ ኃይሎችን ከአስገዳጅ የጦርነት ቀጠናዎች እንዲያስወጡ የሚያዝ ታሪካዊ ውሳኔ ሀሳብ አጽድቋል። ይህ ውሳኔ በፕሬዝዳንት ትራምፕ የሪፐብሊካን ፓርቲ አብላጫ ቁጥር በሚመራው ሴኔት ውስጥ መጽደቁ ለዋይት ሃውስ ያልተጠበቀና ከባድ የፖለቲካ ተግሳጽ ተደርጎ ተወስዷል። በሴኔቱ በተደረገው ከፍተኛ ፉክክር የታየበት ድምፅ አሰጣጥ ውሳኔ በ50 የድጋፍ እና በ48 የተቃውሞ ድምፅ 50-48 መጽደቅ ችሏል። ለውሳኔው መጽደቅ ቁልፍ ሚና የተጫወቱት አራት የሪፐብሊካን ፓርቲ ሴናተሮች የራሳቸውን ፓርቲ አቋም በመቃወም ከዲሞክራቶች ጋር በጋራ ድምፅ መስጠታቸው ነው። ይህ አይነቱ የውሳኔ ሀሳብ በቀጥታ ለፕሬዝዳንቱ ፊርማ የማይላክ በመሆኑ ፕሬዝዳንት ትራምፕ ውሳኔውን በቪቶ የመሻር ስልጣን አይኖራቸውም። ዋይት ሃውስ ውሳኔው የህግ አስገዳጅነት የለውም ሲል፣ የኮንግረስ መሪዎች ግን በ1973 የወጣውን የጦርነት ስልጣን ህግ መሰረት በማድረግ ፕሬዝዳንቱ የህዝብ ተወካዮችን ፍላጎት የማክበር ግዴታ አለባቸው እያሉ ነው። ፕሬዝዳንት ዶናልድ ትራምፕ ውሳኔውን ከተላለፈ በኋላ በትሩዝ ሶሻል ገጻቸው ባስተላለፉት መልእክት ቁጣቸውን ገልጸዋል። ትራምፕ ውሳኔውን ጊዜ ያልጠበቀና ትርጉም አልባ ሲሉ የኮነኑት ሲሆን ከዲሞክራቶች ጋር ያበሩትን አራት የሪፐብሊካን ሴናተሮች ከሳሪዎች ሲሉ ነቅፈዋቸዋል። አክለውም ውሳኔው ከኢራን ጋር የሚደረገውን የሰላም ድርድር ስራዬን ያወሳስበዋል እንጂ እኔ ግን በራሴ መንገድ ውጤት ማምጣቴን እቀጥላለሁ ብለዋል። ይህ የተከበራችሁ ውድ አድማጭ ተመልካቾቻችን የዕለቱ አበይት ዜናዎች እስካሁኖቹ ነበሩ። በሌላ የዜና ሰዓት እስከምንገናኝ ጤና ይስጥልኝ።